ከ30 ዓመታት በላይ በክብር ቆማ ባዜመችበት የሀገር ፍቅሩ ቲያትር ቤት መድረክ ላይ በክብር የተቀመጠውን አስከሬን ለመሰናበት በአዳራሹ የታደመውን ሰው በእንባ ያራጨው የህይወት ታሪኳ ላይ እንደተገለጸው ሂሩት በቀለ የተወለደችው እዚሁ አዲስ አበባ ከተማ ውስጥ መስከረም 28 ቀን 1935 ዓመተ ምህረት ነበር። የፖሊስ ሰራዊት ኦርኬስትራ የተሰጠውን ሂሩትን የመጥለፍ ተልዕኮ አሳክቶ በእጁ ካደረጋት ጊዜ ጀምሮ ከ35 ዓመታት በላይ የኦርኬስትራው አባል ሆና ስለ ፍቅር፣ ስለ ሀገርና ስለ ህይወት ስታዜም ኖራለች። ዛሬ በተካሄደው የክብር ሽኝት ፕሮግራም ላይ ሂሩት በቀለ በሰራዊት ውስጥ ያሳለፈችው ታላቅ ተጋድሎ፣ የከፈለችው መስዋዕትነትና ያገኘችው ክብርና ሽልማት ሁሉ ተገልጿል። ለእናታቸው የቀብር ስነ ስርዓት ባህር አቋርጠው የመጡ ልጆቿንና ቤተሰቦቿን በመወከል የተናገረችው ልጇ ቅድስት ጌታቸው ለእናቴ ለሰጣችኋት ክብር ሁሉ አመሰግናለሁ ብላለች። በሂሩት የፖሊስ ሰራዊት ኦርኬስትራ የጠለፋ ተልዕኮ ውስጥ ጉልህ ሚና የነበራቸው አንጋፋው የጥበብ ባለሙያ አርቲስት ተስፋዬ አበበ ወይም ፋዘር ሂሩትን ሲገልጿት ሂሩት የተለያየ ባህሪ ነው ያላት። ሂሩት የሀገር ፍቅር ስሜት አላት። ከማንም በላይ ለጦሩ ከፍተኛ ክብሮት አላት። ለዚህ ሀገር ባንዲራ ከፍተኛ ክብሮት አላት። ራሱ ለኪነ ጥበብ ከማንም በላይ ክብሮት አላት። ይሄን ሁሉ ደምራ ነው የምትጫወተው። ይሄን ሁሉ ይዛ ስትጫወት ደግሞ ሁሉም ላይ ግንባር ቀደመች። እና በዚህ ነው የምገልጻት። ሂሩት ስጣትን ደራርባ የምታቀርብ ጀግና ነች። አጣጥማ አጣፍጣ የምታቀርብ ጀግና ነች። ከሌላው ለየት የሚያደርጋት ይሄ ነው። ሂሩት በቀለ ታታብታትቀው እንደነ ኢትዮጵያ እንደነ ህይወት እንደ ሽፍላ የምትሰራቸው ስራዎች፣ እንባዋ በዚህ እየወረደ የምትሰራቸው ስራዎች፣ ጦር ሜዳ ላይ ጦሩ ዛት ሌላው ቁጭ ብሎ ነው ሙዚቃውን የሚሰራው። ሰው ቆማ ሲገሉ ከድንበሩ ላይ የምትለው የሀገር ፍቅር ጀግንነት ይሄን ነው ማለት። አንተ የሰጣት ስራዎች ምን ናቸው? አረ ብዙ ነው ምን ያላቸው በቁጥር ነገር ነው። ከ35 ገደማ ይሆናል። ብለው ነበር የአንጋፋው ድምፃዊና የሂሩት በቀለ ዘመን ተጋሪ አርቲስት ተፈራ ካሳ ልጅ ድምፃዊ ግርማ ተፈራ። ሂሩት የአባቴ ተወዳጅ ድምፃዊት ነበረች። አባቴ ስለሷ ብዙ ጊዜ ሲናገር እርግጥ ብላ የምትዘፍን ውብ ድምጽ ያላት ድምፃዊት ነበረች ይል ነበር በማለት ትውስታውን አጋርቶናል። ሂሩት ግንባር ቀደም ከምላቸው ድምፃዊዎች፣ ብቁ ድምፃዊ ከምላቸው እጅግ በቃ ደም ውስጥ የምትገባ ድምፃዊ ማለት ናት። ሂሩት በቀለ በጣም ልዩ ድምጽ ካላቸው ውስጥ ለኔ በጣም ሂሩትን እንዳደምጣት እንደወዳት ካደረጉኝ ነገሮች የአባቴ ፌቨራይት ናት። በጣም ካሴት ገዝቶ ሲመጣ እሷን ካሴት ሂሩት ታውቃች ማለት አባቴ ይዞ መጣ ማለት ነውና ቤት ውስጥ በጣም ትደመጣለች። በሱ ምክንያት እና እኔም በሱ ምክንያት ሂሩትን በጣም ነው ማዳመጣት። ገባችኝ፣ በደንብም ገባችኝ። ብቃቷም ልኬቷም ሁሉ ነገር ገባኝና እጅግ መወዳት ማደንቃት በጣም ዝቅ ብዬ ማከብራት ብቁ አርቲስት ናት ለኔ ሂሩት። የሚገርምሽ ነገር እኔ ሂሩት በቃ ያየኋት አንድ ቀን ነው በህይወቴ። እሱም የቴዎድሮስ ካሳሁን ሰርግ ላይ ነው ያየኋት። በቃ አንድ ቀን ብቻ ነው ያየኋት። ከዛ ውጭ ከዛ በፊትም ከዛ በኋላም አላየኋት። ያለኝ አጋጣሚ ያ ብቻ ነው። እሷ ፖሊስ ሰራዊት ናት፣ የኔ አባት ክቡር ዘበኛ ናቸው። የተለያየ ክፍል ነው ያሉት። ግን የማየት አጋጣሚ አንድ ቀን ብቻ ነው። ምን ይሉ ነበር አባቴ ይገልጿት ነበር ስለሷ? እርጋታዋን ይወደዋል። እርግጥ ያለች ጽድት ያለ ድምጽ ያላት እርግጥ ያለች ናት ይላልና በጣም የሚያዳምጣት በጣም ይህች ተወዳጅ ድምፃዊት ባለሙያዊ የዘፈን ህይወቷ 14 ካሴቶችን ለአድማጭ ያደረሰች ሲሆን በመንፈሳዊ የዝማሬ ህይወቷ 3 አልበሞችን ሰርታለች። የምንሰናበታችሁ የአዲስ አበባ ቱሪዝም ቢሮ ምክትል ኃላፊ ሀያሲና የሙዚቃ ባለሙያ ሰርጸ ፍሬ ስብዓት ስለ ሂሩት በተናገረው ምስክርነት ይሆናል። ሰርጸ በዚሁ የስንብት ፕሮግራሙ ላይ ሂሩትን የገለጻት እንዲህ ብሎ ነበር። ሂሩት ድምፃዊ ብቻ አይደለችም፣ የድምጽ ከለር ነች። ሂሩት የሚባል የድምጽ ከለር ፈጣሪ ነች።